ሰላም ሰላም ወደ ተመልካቾቼ እንዴት ናችሁ? እንደምን ዋላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? ሰሞኑን የጠላት ሁኔታ ነው። እንግዲህ ጠላት በጣም አስጊ ሁኔታ ላይ ጭንቅ ሁኔታ ላይ ነው ያለው። ነገር ግን ይህን ጭንቅ ሁኔታውን ለመቀልበስ ሲባል አፋባ ተከፋፈለ። አፋብኃ እንደዚህ ነው እንግዲህ መሪ ስለ አለመምረጣቸውን ሀሳብ የመንሸራሸሩን እንግዲህ እንደ ጥል እንደ መለየት እና ልዩነት እንዳለ አድርገው እያቀረቡት ነው። ስለዚህ ልዩነቱ ምንድነው? የሀሳብ ልዩነት ሊኖርም ይገባል። ነገር ግን ተነጋግረው ለመፍታት እየሞከሩ ስለሆነ ጠላት በአክቲቪስቶቹ በኩል ባዘመተው ልክ ጎጃም ተገነጠለ ምን የሚል በተለይ ደግሞ እነማርሸት አናውቀውም ያሉትን ማን እንዳወጣው ግልጽ የሆነ መግለጫ እንግዲህ ከአፋብኃ ይጠበቃል ማለት ነው። ማን እንዳወጣው በማን እጅ እንደወጣ። ምክንያቱም ይሄ ከባድ ውዝግብ እያስነሳና ብዥታ በህዝቡ ዘንድ እየፈጠረ ስለሆነ ማለት ነው። ይሄ ግልጽ መሆን አለበት። ነገር ግን ይህንን ይዘው እንግዲህ እያራገቡት ይገኛሉ የብልጽግና አክቲቪስቶች፣ ተከፋይ አክቲቪስቶች፣ ጥቁር አማራዎች፣ በተለይ ስኳዶች፣ የነ እስክንድር ተከፋይ አክቲቪስቶች እያራገቡት ይገኛሉ። ነገር ግን ይህን ምንድነው የሚያራግቡት? ሽፋን ለመስጠት ነው። ሽፋን ለማድረግ ነው። ምክንያቱም ከሰኔ 20 እስከ 30 እቅዶች አውጥቷል። የውጊያ እቅዶችን ምን ጎጃም ላይ ያለውን ጠንካራ ኃይል አመራሮችን የመደምሰስና የማዳከም ይህ ተስፋ በመቁረጥ ላይ ያለው የብልጽግና አገዛዝ እንግዲህ እቅዶችን ነድፎ በጎጃም ቀጠና ያለውን ጠንካራ የፋኖ እንቅስቃሴ በአጭር ቀናት ኦፕሬሽን የማዘዣ ቀጠናውን መቆጣጠር እና አመራሮችን መደምሰስ የሚል ቅዠት ይዟል። እንግዲህ የሚለውን ቅዠት ይዞ ከሰኔ 20 እስከ 30 አቅዶ እየተንቀሳቀሰ ነው። ስለዚህ እዚህ ጋር ከዚህ በፊት አድርሰናቸዋል። ብዛት ያለው የደህንነት ሰራዊት አሰማርቷል። ብዛት ያለው አሰርጎ አስገብቷል። እንግዲህ ይህ እንዲያሰርጉ ያስገደዳቸው እንግዲህ ምንድነው? የፋኖ አንድ የአቋም ቸልተኝነት አለ፣ የእርምጃ ቸልተኝነት አለ፣ አስተማሪ የሆነ እርምጃ የመውሰድ ቸልተኝነት አለ፣ ዳተኝነት አለ። ይሄ እንግዲህ በስፋት እንዲያስገቡ ረድቷቸዋል። ነገር ግን ይህን ከታለፈ ፋኖ ተሰብስቦ አንድ ሆኖ እንግዲህ የማያዳግም እርምጃ የሚወስድበትን ሁኔታ ለመፍጠር ዝግጁ ሆኖ መቀጠል አለበት ማለት ነው። ስለዚህ በጎጃም አካባቢ ያለው የደመና ስርጭት ዝናብ እንዳይፈጥር የሚያኮላሽ ሲልቨር አዮዳይ የሚባል ንጥረ ነገር በድሮን እንዲረጩ ተደርጓል። ለወታደራዊ እንቅስቃሴ እንዳያመች ታስቦ ቢሆንም ገበሬውም ምርት እንዳያመርት ጨምሮ የተዘጋጀ ነው። ግልጽ ዘር ማጥፋት የደመና ክምችት በሚፈጥሩበት ቦታዎች ላይ እየተረጨ ይገኛል ማለት ነው። እንግዲህ በጎጃም አካባቢ ያለው የደመና ስርጭት ዝናብ እንዳይፈጥር የሚያንኮላሽ ሲልቨር አዮዳይድ የሚባል ንጥረ ነገር ነው። ስለዚህ የሚረጨው እንግዲህ በድሮን ነው። ምክንያቱም ምንድነው ስንል ለወታደራዊ እንቅስቃሴ እንዳያመች ነው። ለወታደራዊ እንቅስቃሴ እንዳያመች ታስቦ ቢሆንም ገበሬው እንዳያመርትም ደግሞ ይከለክላል። ያ ማለት የፋኖን እንቅስቃሴ ለመቆጣጠር ማለት ነው። ይህን የረጩት እንግዲህ ከተለያዩ አካባቢዎች ወደ ጎጃም እግረኛ ኮማንዶና ሜካናይዝድ አንቀሳቅሶ ብዙ ፋይል አስገብቷል። ምን ጎጃም ውስጥ ማለት ነው። ስለዚህ መተከል የሚገኘው 7ኛ ሜካናይዝድ ዝግጁ እንዲሆን ተነግሯል። ይህ መተከል የሚገኘው 7ኛ ሜካናይዝድ ድባጤ ቡለን አካባቢ ነው የሚገኘው። እንግዲህ ይህ ባለፈው ንጹሃኖች ተረሽኖ የባንክ ቤት ተዘርፎ የባንክ ቤት ማናጀሩ ታግቶ ሲወሰድ ዝም ያለ ይህ መተከል የሚገኘው የ7ኛ ሜካናይዝድ እንግዲህ ለአማራ ክልል ሲሆን ዝግጁ እንዲሆን ተደርጓል ማለት ነው። ደቡብ ወሎ የተሰማራውም ሰሜን ምስራቅ እዝ 802ኛ ክፍለ ጦር 2 ክፍለ ጦሮች እስከ ሞጣ እንዲመጡ ዝግጁ እንዲሆኑ ተነግሯል ማለት ነው። ያ ማለት ወሎ ያለው ደቡብ ወሎ ያለው እስከ ሞጣ መጥቶ ሞጣ ላይ ዝግጁ ሆኖ እንዲቀመጥ ተደርጓል። መካናይዝዱ እንግዲህ መተከል ያለው ድባጤና ቡለን አካባቢ ነው ያለው። በድባጤና በቡለን አካባቢ ያለ አንድ ጊዜያዊ ካምፕ የተሰራለ እዛ ጋር ያለው እንግዲህ እንዲቀርብ ተደርጓል። ወደ ገንዶሃ የሚባል አለ። ያ ማለት ወደ ገንደኋ እንዲቀርብ ተደርጓል ማለት ነው።
ስለዚህ በጣም ከፍተኛ የሆነ ትኩረት ሊሰጠው ይገባል። ወደ ገንደ ውሃ እንዲመጣ የተደረገው ማለት እንግዲህ በቻግኒና በቡሬ በቋሪት ሰርጎ እንዲገባ ነው። በቻግኒ በቡሬ በፍኖተ ሰላም አቆራርጦ እንዲገባ ነው እንግዲህ የሚሰሩ። ነገር ግን ለቻግኒ ይቀርባል። ውስጥ ለውስጥ ከሆነ ደግሞ ቀጥታ ውስጥ ለውስጥ በጋራ ሸንተረሩ የሚሄድ ከሆነ ደግሞ ቀጥታ የሚያወጣው ያ መስመር ወደ ኮሶቭር ነው ወይም እንጂባራ ካለፈ ደግሞ ቡሬ ላይ ነው የሚያወጣው። ስለዚህ ከቡሬ የሚጠብቅ ኃይል አለ። አብረው እነሱ ወዴት ይሄዳሉ? ወደ ፍኖተ ሰላም ይሄዳሉ ማለት ነው። ወይም በጀርባው ወደ ቋሪት የሚሄድ አዝማሚያ ሊኖራቸው ይችላልና ይህን ከፍተኛ በሆነ ጥንቃቄ ሊጠበቅ ይገባል ማለት ነው። ምክንያቱም ይህ እስከ 20 ከሰኔ 20 እስከ 30 የያዙት እቅድ የመጨረሻ ያሉትና የመጨረሻ ቻንሳቸው ተስፋ በመቁረጥ ላይ ስለሆነ የመጨረሻ ያሉትን እድል እየሞከሩ ነው። ስለዚህ ይህን ሙከራ እንዴት እናከሽፈዋለን ስንል ደግሞ በአንድነት በመናበብ አንድ በመሆን መረጃ በመለወጥ በመከባበር መሪዎች የሚያስተላልፉትን ሼር አድርጎ እንዲዛመድ በማድረግ እነሱ ለሚያስተላልፉትና ለሚያዙን ነገር ዝግጁ ሆነን የመቀበል መቻል አለብን። ታዛዥ መሆን መቻል አለብን። ይህን አሁን ያሰቡልንን የመጨረሻቸውን ተስፋ የመቁረጥ ጊዜያቸውን እንግዲህ ለመቋጨት እነሱ ተስፋ ቆርጦ ነው የመጡብን። እኛ ደግሞ ተስፋ ሳንቆርጥ ልበ ሙሉ ሆነን ጠብቀን የነሱን ሴራ ማክሸፍ ግዴታ አለብን ማለት ነው። እዚህ ጋር በዛው ተያይዤ ማቀርብላችሁ ነገር ምንድነው? መተከል የሚገኘው አለ፣ ደቡብ ወሎ አለ። ከደቡብ ጎንደር የተሰማራው ምስራቅ እዝ 303ኛ ኮር ከስምሪት ቦታ እንዲወጣ ተደርጎ ባህር ዳር ዙሪያ ደርሷል። ይሄ ብቻ አይደለም እንግዲህ ከደቡብ ጎንደር የተሰማራው ምስራቅ እዝ 303ኛ ኮር ከስምሪት ቦታ እንዲወጣ ተደርጎ ጎንደር ላይ ስምሪት ተሰጥቶት እንዲወጣ ተደርጎ ባህር ዳር ደርሷል ማለት ነው። ከወለጋና ከሰላሌ በኩል የምዕራብ እዝ እና የ6ኛ እዝ ዝግጅት አድርጓል። ስለዚህ ምንድነው? ጎጃምን 360 ዲግሪ ከበዋል ማለት ነው። ወልቃይትን ህዋት በኃይል እንደሚይዘው የተስማሙት ኦዴት ብልጽግናዎች የአማራ ብልጽግና ያደፈጠ እንዲሁ በሚል ስሌት 53 የክልልና የዞን አመራሮች ኃላፊነት ለማንሳት እያንዳንዱ በፋኖ ጋር በተያያዘ ለመጠየቅ ተዘጋጅቶ እየተሰራ ነው። እንግዲህ እየተጠበቀ ነው። ያም ማለት ህዋት ወልቃይትን በኃይል እንዲይዝ ለማመቻቸት 53 የሚሆኑ የዞንና የክልል አመራሮችን በቁጥጥር ስር መዋል ማለት ነው። እንግዲህ ከፋኖ ጋር ትገናኛላችሁ፣ ግንኙነት አላችሁ ብሎ በዚህ ሰበብ አስሮ ማስቀመጥ ማለት ነው። አንዳንዱን የቁም እስረኛ ማድረግ ማለት ነው። ስለዚህ በዚህ ሁኔታ እነሱ ተቀናጅተው ከህዋት ጋር ተቀናጅተው ሊጀምሩብን ነውና እኛ ደግሞ በአንድነት በተለይ ሚዲያ ላይ በደንብ መስራት አለብን።